ለሚደዩ ስቶሪ በትንሹ 10ኛ ክፍል ማለት ነው። በጣም ሱሰኛ ነበር። አይ መመሰለ እኔ መሰለህ የተፈጠረው አሁን አንደኛው አረፈርኩ እንዳጋጣሚ ዱሪ አረፍዳለሁ። ግን ያን ቀን ሳረፍድ ያረፈድነው ለካ አብዛኞቹም ሱሰኞች ነበሩ እና በቃ ትባረራለህ ከክላስ። አይ ወዶንቹ ጋይስ በቃ ሂድ ወደ ቤት ምናምን ተባለ። ኦኬ ምናምን ብዬ ስንወጣ ስለ አይ በቃ ለምን ሌላ ቦታ እንሄድም ለምን ይችላል እናደርግም አሉ። ኦኬ ለምን ይችላል እናደርግም ምናምን አልኩኝ። ከዛ የሆነ ቦታ እየወሰዱ ማለት ወደ ጫካ ምናምን ነገር የሆነ ውስጥ ለውስጥ የገባ ምናምን አንዱ ቲሸርቱን አወጣው በሸሚዝ ብቻ ያለ ልብስ እንዳይታወቅበት ምናምን ቀስ በቀስ እየሄድን የሆነ ጫካ ምናምን ገባ ማለት ነው። ከዛ ሲጋራ ወጣ ልጁ። ደነገጥኩ። ምንድን ነው ምናምን ሲል አይ በቃ ልናጨስ ነው ምናምን ፈታ እንበላለን። ከዛን ቀስ በቀስ ይሽከረከራል አይደለ? ሞክራት በቃ በሞክራት ነው የሚጀምረው። ሞክራት እሺ አልኩኝና አንድ ሞከርኩ። አዞረኝ ማለት ነው። አልቻልኩ እነሱ ማለት ነው። ካለቀ በኋላ ማለት ነው 2 ትሪደንት ማስቲካ ነው የገዛሁት ቤት ማዘር እንዳታቀብኝ ምናምን ብዬ 2 ትሪደንት ማስቲካ ገዛው። ከዛም በኋላ የሆነ ሱፐርማርኬት የሆነ ምንድን ነው የሆነ ቦታ ገብቼ ምናምን ብዬ በቃ እጄን ታጥቤ ምናምን ማዘር ገባውና ምን እያደረክ ነው አንተ ምናምን ድግርግር ብዬባት እኮ ነው። አይ ምንም አልሆንኩም ምናምን። ከዛም በኋላ ግን ጀመረ በቃ that was my first ሙከራ። ከዛም በኋላ ግን ያው ቀጣይ ደግሞ ከነሱ ጋር ትውላለህ በደንብ ምናምን የተለያየ ጨስ ትሞክራለህ። ኳስ ጨዋች መሆን ፈልጌ ነበር። ከዛም ተውኩት። ሱሰኛ ነው በቃ አሪፍ ጎበዝ ሱሰኛ እንደምትለው ማለት ነው። ከዛም የሆነ ሰዓት ላይ 10ኛ ክፍል ነበረ። በቃ በደንብ የጠናከረና የተለያዩ ሰዎች ተዋወቅኩኝ ምናምን በዚህ ዘርፉ ላይ። ከዛም ከዛን 11ኛ ክፍል ላይ በቃ ኃይለኛ ጎበዝ ጠንካራ ሱሰኛ ሆንኩኝና በሁለት ወሩ ዊድ ተገኝቶብኝ ተባረርኩ ከትምህርት ቤት። በምሳቃ ምናምን ይዤ ነበር የሄድኩት። አይደለም 10ኛ ክፍል ነበረ። ቀጣይ 11ኛ ክፍል ላይ በቃ በደንብ ጎበዝ ስትሆን አይ ቲንክ ደብቀን ትምህርት ቤት ለመግባትም ትሞክራለህ። ከዛም ተባረርኩኝ። ተባረሬ በሁለት ወር ልክ እንደገባው ተባረርኩኝ። ከዛም በኋላ ወደ ሌላ ትምህርት ቤት ገባው ያን አመት ማለት ነው። ያን አመት ደግሞ ትምህርት ቤት በጣም ልቅ ነበር። ችግር የለባቸውም እንደዚህ አይነት ነገር ያው ደብቀህ ታስገባለህ ምናምን። ያኔ ደግሞ 2 ወር ሲቀረኝ ተባረርኩ። በአንድ አመት 2 ተባረሬያለሁ ትምህርት ቤት ውስጥ እና በቃ ስትባረር የሚሆን ሳሌ በቃ ተስፋ ትቆርጣለህ አይደል? ሶ አይ ጀስት ወንት እዛ ጓደኞቼ ጋር ምናምን የሆነ በጣም ድቅቅ ያለች ቤት ናት። ባይ ዘ ዌይ የሆነ በፕላስተር በምንድን ነው ይሄ ውሃ የማያፈሰው አለ ሰማያዊ ሸራ ምናምን እሱ ጋር ነው አካባቢያቸው ምናምን። የማታገኘው ሰው የለም። እኔ ከ40 ምናምን ዓመት ሰውዬ አጭሻለሁ። ጥርሱ እንደዚህ ፊት ለፊት ወላቃ ከዲደሩ ጋር ማለት ነው። ከኔ ታናሽም ደግሞ እኔ እኮ 17 18 ምናምን ከኔ ታናሽ አጭሻለሁ። ሁሉንም በቃ ጭስ ያው ምንድን ነው ጭስ የለውም ይባላል። ከዛም ከነሱ ጋር በጣም እየዋልኩ ስመጣ ደግሞ በቃ የትም ቦታ አትሄድም። ያችን ቦታ የምታስበው 20 ብር ካገኘ እነሱ ጋር ነው የምትሄደው። ለ20 ብር ነበር ዝም ብዬ የምሰራው ስራ ካለም ራሱ ላሰው። ከዛም የሆነ ሰዓት ላይ ኧረ ዕቃ ሸጫለሁ። ስራ የራሴን ዕቃ የቤት ዕቃ ጆይስቲክ ሸጫለሁ በ80 ብር ምናምን። አራት በቃ በጣም ሀብታም ነኝ ምናምን በምትልበት የታክሲ ዳትና ማዘርን እወስዳለሁ ለዚህ ነገር ምናምን። ከዛ ከነሱ ጋር በጣም ስውል አንተ እኔም ራሴን ያጣው መጣው ማለት ራሴን ያጣው ማለት ስለ you don't have any visions ጎል የለህም ምናምን። ያኔ ኳስ ጨዋች ያልኩት ሰውዬ እዛ ቁጭ በቃ ለ20 ብር ነው የማስበው ገባ። 20 ብር ነው ሊሚት የሚያደርግ የሆነ ሰዓት ልላክ ምናምን ብራስ 20 ብር ካለ በቃ በቂ ነው ሄድልሃለሁ። ከዚህም የፈለግኩት ከዛም በኋላ በጣም በቃ በጣም ተሰረኩኝ። እዛ ራሱ ስልኬ ተወሰደብኝ ምናምን በቃ አንተ ራስህም ይዶን ነው አንተ ራስህን እዛ ቦታ ላይ። ከዛ የሆነ ሰዓት ላይ ግን ቁጭ የነቃውበት ቀን አለ። ምን መሰለክ ክረምት ላይ ነበርና እዛ ቁጭ ብዬ እኔ ጓደኛዬ ቁጭ ብለን አንድ ላይ እያጨስን ነበር። ከዛ ቁጭ ብለን የተቀባበልን we were high ምን ነው አረ አሺሽ ባይ ዘ ዌይ ሌላ ኮንቴንት እንዳንገባ እንጂ አሺሽ ማለት ኃይለ ሥላሴ ማለት ነው። ጃማይካ ሄደና ከዛም በኋላ ዊድ ምናምን ሰጡት። አሬ ምንድነው አሺሽልኝ አሉት። ከዛም በኋላ አሺሽ ያሉት በዛው መዛ ነበረ። ያው ባክ ቱ ዘ ስቶሪ ቁጭ ብለን እኔ እና እሱ እያጨስን የሆነ ሰዓት ላይ ያጨሰ ማለት ነው። ሂሰድ ይሄ እኮ በጣም ቆሻሻ ነገር ነው፣ ላይፍን ያመሰቀልብኝ ነገር ይሄ ነው አለ። ከዛን እሱን ሳይሆን እኔም ራሴን ውስጥ እሱን አየሁት ማለት he wants to quit ግን አልቻለም። እኔም I wanted to quit በጣም ብዙ ጊዜ ግን አልቻልኩም። እኔም በቃ እዛ ቦታው ላይ ስለነበርኩኝ ከዛ ግን አለና ማጨስ ጀመረ።
እዛው ለመቶ እየፈለገ ማለት ነው። ዊድ ነው። አዎ ከዛ እኔ ራሱን እንደዛ ሳይ ኦኬ እኔም የሆነ ሳሪ እንደሱ መሆን አይቀርም በደንብ ሶ ሃቭ ቱ ኩዊት ሶ ምን ማድረግ አለብኝ ብዬ አሰብኩኝ። ሶ ዳትስ when I realized ኦኬ ኳስ ተጫዋች መሆን ፈልግ ነበር ለካ ኳስ ተጫዋች መሆን ፈልጋለሁ ስል I started making ኬት መጀመር አለብኝ ስል ለካ ከዛ ቦታ ነው መውጣት ያለብኝ መጀመሪያ ላይ ሶ I decided to quit ያኔ ሶ ይሁን 40 ዓመት ያልኩ ማለት ነው። I told them ከዚህ በኋላ አልመጣም ስለው እባክህ ሱሰኛ ያርፋል እንጂ አይተውም አለኝ። አይ በቃ ምናምን for the next couple of days ላይ መሄድ በጣም ይከብዳል ቦታው ጋር it's very very ከባድ። ከዛን ያው ኳስ ፕሮጀክቶች ገባው ምናምን long story short አሪፍ ኢንቫይሮንመንት ገባው። እንደገና 11ኛ ክፍል ሌላ ቦታ ገብቼ it was very nice ሁሉም አሪፍ ኢንቫይሮንመንት ነበር። everyone was having productive ናቸው። የሆነ አንደኛው ሙዚክ ዘፋኝ መሆን ይፈልጋል አንደኛው እንደዚህ ምናምን so እንደዛ ቦታ ላይ ስትሆን ደግሞ አንተም you become very motivated to do ያንተን ስራ። ከዛም ያው ተመስገን I think it's been 7-8 ዓመት maybe እንደዛ ነገር ከተውኩኝ ማለት ነው። እና it's a very good environment። አረ በስመ አብ ምን ሆነ ቅድም ምንድን ነው አይገባም ከተራሩ አይ ያው ዛሬ ድምና ነው ያልኩሽ ማለት ነው። ኮንሰፕት ይገባላል ኮንሰፕት ኖ ዊድ አዎ አሸሽልኝ። አይ ሎንግ ስቶሪ ሾርት እኔም እንደበመሰለክ የገብታዩ ሰዎች አሉ ግን የከበዳቸውም አሉ ለመውጣት which is very ከባድ እና at least I don't know how ግን ያው አንዳንዴ ፈጣሪ ማስገባትም አለብን እንደዚህ ነገር ላይ መቶ ከፈለክም ያው ከእግዚአብሔር ጋር ሆነ የጸለይክ ምናምን ያግዛል። ያላዩ ሰዎች ደግሞ ግን I really encourage them not to start because አንዳንዴ እንደ አራዳም ነው ሳያዩ የናቀው ቢሆን ቆንጆ ነው። እንደዚህ ነገር ላይ አይቼው ግዴታ ምናምን ማየት የለብህም። ለኤክስፔሪንስ ምናምን ካልክም እኔ እንጃ ግን it's not good to start አይደል አንተ